በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ቸርነቱ ብዙ የሆነ በምህረቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። ርዕሳችን እግዚአብሔር ይዋጋል የሚል ነው። መዝሙር 34 ከቁጥር 1 እስከ ቁጥር 9 ድረስ ያለውን በጸሎት መንፈስ ሆነን እናነባዋለን። አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉም። ክፋትን በእኔ ላይ የሚያስቡ ይፈሩ፣ ወደ ኋላቸውም ይበሉ። በነፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔርን መልአክ ያስጨንቃቸው። መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔርን መልአክ ያሳዳቸው። በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና፣ ነፍሴን በከንቱ አበሳጭተዋታልና። ያላወቁት ወጥመድ ይምጣባቸው፣ የሸሸጉትም ወጥመድ የያዛቸው። በዚህ ወጥመድ ውስጥ ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። የዘላለም አምላክ እግዚአብሔር፣ ሁሉንም የምትችል የዓለም ሁሉ ጽናት እግዚአብሔር፣ ምሕረትን የተሞላ እንዲያው የምታፈቅር እግዚአብሔር፣ ለቀትር መከለያ፣ ለዝናብ፣ ለዶፍ፣ ለክረምቱ ሁሉ መጠለያ የምትሆን እግዚአብሔር፣ ጽድቅህ የሚያጸድቅ በጎነትህ የሚያሳርፍ እግዚአብሔር፣ በአሰራርህ ምስጢር በደግነትህ ተአምር ባሪያዎችህን የጎበኘህ እግዚአብሔር እናመሰግንሃለን። የሁል ጊዜ መልካም እግዚአብሔር ሆይ ከፍ ከፍ እናደርግሃለን። ባለመለወጥ ጸንተህ የምትኖር እግዚአብሔር እናመሰግንሃለን። ስለ ቸርነትህ፣ ስለ ምሕረት ታላቅነት በቀደምክበት ሁሉ ልጆችህን ያስከተልክ እግዚአብሔር፣ ትግሉን ላንተ ድሉን ለኛ የሰጠህ እግዚአብሔር፣ በስምህ ምርኮን ያትረፈረፍክልን እግዚአብሔር፣ ይህችንም ሰዓት ደግሞ ምርኮ አድርገህ የሰጠህን እግዚአብሔር እናመሰግንሃለን። ቀኑን ከነ ሙሉ ፍላጎቱ ስለሰጠህን፣ ስላበላህን፣ ስላጠጣህን፣ ስላለበስከን፣ የምንነጋገረውን አንተን ደግሞ በህብረት የምናመልክበትን አንድነት ደግሞ ስለሰጠህን እግዚአብሔር እናመሰግንሃለን። ደግሞም በዚህ ሰዓት የሰርክን ህብስት ልትቆርስልን፣ ነፍሳችንን በበጎነት ልታጠግባት፣ በተስፋ ቃልህና ኃይልን በሚሰጠው ደግሞ በብርታት ድምጽህ ደግሞ እንደገና አጥንቶቻችንን የደከሙ የዛሉትን ደግሞ ነገሮቻችንን ሁሉ ልታጠባብቅ፣ ልታበረታ ፈቃድህና ውድ ስለሆነ ጌታ ሆይ ተመስገን። ጌታ ሆይ አንተ ስትናገረን የልብ ረፍት፣ አንተ ስትመራን ደግሞ መልካም ግብ ይሆንልናል። እባክህ ተናገረን፣ እባክህ ምራን። ስለ ቸርነት ደግሞ ይህንን ዝማሬ ለዳዊት የሰጠ ያ ቅዱስ መንፈስህ ዛሬ ደግሞ ለመተርጎም ከኛ ጋር እንዲሆን በዘመናት ሁሉ በጥበቡ በእውቀቱ በማስተዋሉ የማይደክም ብሩክ መንፈስህ ዛሬ በመካከላችን በክብር እንዲገለጥ እንጸልያለን። እኛ ሁላችን እንሰማሃለን፣ አንተ ብቻህን ተናገረን። በአንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። እሺ፣ ርዕሳችን እግዚአብሔር ይዋጋል የሚል ነው። እግዚአብሔር ከእርሱ ጋራ ስንሆን ከሚሰጠን ዋስትናዎች አንዱ የደህንነት ዋስትና ነው። እግዚአብሔር መንግስት ስለሆነ የጥበቃ ዋስትና ለሕዝቡ ይሰጣል። የማይታየው እግዚአብሔር
የሚታዩና የማይታዩ ጠላቶችን ይመልሳል። የእግዚአብሔር ጥበቃ እጅግ አስፈላጊያችን ነው። በቀን የምንዘናጋ በሌሊት የምንተኛ ነን። ስለዚህ የእግዚአብሔር ጥበቃ በጣም ያስፈልገናል። ጠላቶቻችን የገዘፉ ብቻ አይደሉም። ጠላቶቻችን ረቂቃንም ናቸው። ስለዚህ አጥር የማይመልሳቸው ጠላቶች አሉ። መዝጊያ የማይመልሳቸው ባላጋራዎች አሉ። ከነዚህ ሁሉ የሚጋርደን የሚያድነን እግዚአብሔር ነው። በዘመናት ሁሉ ሰራዊት ያላቸው ይጠብቁናል ባሏቸው ወታደሮች ተገድለዋል። ሞትን ይገድባል የተባለው የቅርብ ገዳይ ሆኗል። በዘመናት ሁሉ አጥር ያላቸው ተደፍረዋል። የእግዚአብሔር የግርማው አጥር ግን አይደፈርም። አጥሩ ሞኝነት ነው የሚመስለው። አጥሩ በጣም ትንሽ ነው የሚመስለው፣ ግን ትልልቁን ባላጋራ አያሳልፍም። በግብጽ ምድር በመጨረሻይቱ የባርነት ዕለት የነበሩትን እስራኤላውያንን አስታውሱ። እግዚአብሔር የሞትን መልአክ እንዲከለሉ የበግ ደም ነክረው በቤታቸው መቃንና ጉበል ላይ እንዲቀቡ ብቻ ነው ያዘዛቸው። ሞኝነት ነው የሚመስለው። ለዚህ ሞኝነት ካልታዘዙ ሞትን ማምለጥ አይችሉም። እግዚአብሔር የሚያዘን ትንሽ የሚመስል ውጤቱ ግን ትልቅ ነው። ስለዚህ ደም ቀብተው ከሞት አመለጡ። መቼም እንደ ሞት ደፋሪ የለም። ቤተ መንግስትን የሚደፍር ነው። በሺህ ሰራዊት የተከበበውን ንጉስ ከመሃል ነቅሶ የሚያወጣ ነው ሞት። ደም የነበረበትን ቤት ግን መንካት አልቻለም። የግዞተኞች የስደተኞች ቤት ምን አይነት ቤት ነው ወገኖቼ? ያውም በግብጽ ምድር በመከራ የሚኖሩ የእስራኤላውያን ቤት መዝጊያው ምን አይነት ነው? ቤቱስ ምን አይነት ነው? ቤተ መንግስት በተደፈረበት ሌሊት ግን የነሱ ቤት በሞት አልተደፈረም። ስለዚህ እግዚአብሔር ከሞት ሰልፈኛም ያድናል። ግብጻውያን አንድ ምሳሌ የሚጠቅሱት አለ። አንድ አባት ከሚኖርበት ገዳም ተነስቶ ወደ ሌላ ገዳም ባልንጀራውን ወዳጁን ለመጠየቅ ሲሄድ መንገድ ላይ ሳለ ጭው ያለ በረሃ ውስጥ ዱር ውስጥ ሳለ መሸበት። ጨለማው አይንን ስለያዘ እግር መራመድ አልቻለም። ምክንያቱም አይን ካላየ እግር ድፍረት የለውም። ስለዚህ አይኑ ስለተያዘ ባለበት ቆመ። በዚህ ጋር አንበሳው ድምጽ፣ በዚህ ጋር የጅብ ድምጽ፣ በዚህ ጋር የነብር ድምጽ፣ በዚህ ጋር የአራዊት ድምጽ፣ የተኩላ ድምጽ መሰማት ጀመረ። ያንን የሚደገፍበትን አርማ የሆነውን የመስቀሉን በትር አነሳና ዙሪያውን ሁሉ አሰመረ። በአራት ማዕዘን የእግዚአብሔርን ስም ጠርቶ ተኛ። ሲነጋ አንበሳው በዚህ ጋር፣ ነብሩ በዚህ ጋር፣ ሁሉም ከበውታል። ያችን መስመር ግን ማለፍ አልቻሉም። የእምነት ቅጥር አይደፈርም። የእምነት ነገር ከባድ ነው። ለምንድነው ስንል በጣም ካወቅን በኋላ መልሰን ደግሞ ለእግዚአብሔር አላዋቂ ነው የምንሆነው። ስለዚህ መውረድ ለሚቸግረው ለሰው ልጅ የእምነት ነገር በጣም ሞጋሽ ነው።
መስመር ካራዊት ይጋርዳል ብሎ መቀበል በጣም ከባድ ነው። ከእግዚአብሔር የምናገኘው በእምነት ነው። ዕውቀት ሁሉ መዳረሻ ነው፣ መድረሻው እምነት ነው። እግዚአብሔር ይዋጋል። እግዚአብሔር ለሕዝቡ የጥበቃ ዋስትና ይሰጣል። ይሄው ዳዊት ዓይኖችን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን በሰራ በእግዚአብሔር ዘንድ ነው እያለ ይልና እስራኤልን የሚጠብቅ አይተኛም አንቀላፋም። አንዳንድ ጊዜ ዘበኞችን እንቀጥርና እኛ እንጠብቃቸዋለን። የነሱ ድምጽ የነሱ ማንኮራፋት ያነቃናል። ስለዚህ የሚጠብቁንን መጠበቅ እንጀምራለን። እስራኤልን የሚጠብቅ ግን አይተኛም አንቀላፋም። እግዚአብሔር ይመስገን። ነገር ግን እግዚአብሔር በሌሊትና በቀን በክረምትና በበጋ ሙሉ የጥበቃ ዋስትና የሚሰጠን ዓይኖቻችንን ከተራሮች ላይ ስናነሳ ነው። ተራሮች ምንድናቸው? ትምክህቶች ናቸው። ይደርሱልኛል፣ ይታደጉኛል፣ ይረዱኛል የምንላቸው ናቸው። ልብ አድርጎ እምነት ሁለት ዓይን ቢኖረውም አንዱን ጌታ ነው የሚያየው። ሁለት ዓይናችን አንድ ነገርን አጥርተን በሚዛናዊነት የምናይበት እንጂ ሁለት ነገር የምናይበት አይደለም። ስለዚህ ዓይኖቻችንን ከተራሮች ስናነሳ እግዚአብሔር ሙሉ ጥበቃውን ይወስዳል። እግዚአብሔር ይመስገን። እንኳን እግዚአብሔር እኛም ሙሉ እምነት ሲጥሉብን ነው ግድ የሚለን። ሙሉ እምነት የጣሉብን ታማኝነት ቢጎለን እንኳ ታማኞች አድርገውናል፣ እስረኞች አድርገውናል። እግዚአብሔርማ ታማኝ የሆነው እግዚአብሔርማ ሰፈር እየተበጠበጠ ሲያስቸግር መድኃኒቱ ምን ይመስላችኋል? በጥባጮቹን በሉ እንግዲህ ጠብቁ እናንተ እያላችሁ እንዴት ይደፈራል ብሎ መስጠት ነው። ከጠባቂው በላይ ነው ነቅተው የሚጠብቁት። ወገኖች መታመን የማይታመኑ ሰዎችን እንኳን ያስራል። ሰዎች የሚገኙልን እምነትና ተስፋችንን ባወቁት መጠን ነው። እግዚአብሔርማ ቅዱሱ ጌታ እግዚአብሔር ይዋጋል። ወገኖቼ እግዚአብሔር የሚዋጋ ከሆነ ያለንበት ዓለም ጦር ሜዳ ነው ማለት ነው። ስለዚህ እግዚአብሔር በሸንጎ አንደበት ነው። እግዚአብሔር በውጊያው አምድ ደግሞ ድል ነው። እግዚአብሔር በሸንጎ አንደበት በውጊያው አውድ ደግሞ ምንድነው? ድል ነው። እንደ እግዚአብሔር አደግድጎ የቆመ ልጆቹን የማያስነካ የሚቆጭ አምላክ የለም። አማልክት ሁሉ ይጠበቃሉ፣ የሚጠብቅ እግዚአብሔር ብቻ ነው። አማልክት ሁሉ የሚያመልኳቸው ይሸከሟቸዋል፣ የሚያመልኩትን የሚሸከም እግዚአብሔር ብቻ ነው። እንዴት የሚደንቅ ነው! እግዚአብሔር ይመስገን። እግዚአብሔር ንጉስ ነው እንላለን። ስለዚህ ሰራዊት አለው። ነገስታት ምን ስላላቸው? ሰራዊት ስላላቸው። የነገስታት ሰራዊቶች ንጉሶቻቸውን ይጠብቃሉ። የእግዚአብሔር ሰራዊቶች ግን ራሱ እግዚአብሔር ይጠብቃቸዋል። ስለዚህ እግዚአብሔር የኛም የመላእክቱን ጠባቂ ነው። እግዚአብሔር የሚዋጋ አምላክ ነው ወገኖቼ። እግዚአብሔር ሲዋጋ የማያዳግም ድል ነው የሚሰጠው። አንዳንድ ጊዜ የኛ ውጊያዎች
ጠላታችንን ፈርጣማ የሚያደርጉ ናቸው። እግዚአብሔር ግን ሲዋጋ የጠላት ጉልበት ይመታል። የኔ የምንላቸው ነገሮች ገና ያልደቀቁ ትምክህቶች የእግዚአብሔርን ተዋጊነት በሙሉነት እንዳንቀበል እንቅፋት ይሆኑብናል። እንደ እግዚአብሔር ግን ድልን ስጦታ አድርጎ የሚሰጥ ማንም የለም። የሚዋጉንን እኛ ብንዋጋ አካላቸውን ነው የምንጎዳው። አንደበታችን ወይም ጉልበታችን ነው የሚሰነዘረው። እግዚአብሔር ሲዋጋ ግን ልብን እየወጋ ነው። እግዚአብሔር ሲዋጋ ኩላሊትን እየመረመረ ነው። ጴጥሮስን ታስታውሳላችሁ። ሰይፍ በመዘዘ ጊዜ ሰይፍን ወደ አፎቱ መልስ። ሰይፍ የሚያነሱ በሰይፍ ይጠፋሉ አለ። ምን ማለት ነው? በስጋ ክንድ ከመጣ የበለጠ ኃይል ያለው ነው የሚያሸንፈው። ስለዚህ ያሸንፈዋል። ስለማትመጣጠን ያንተ ኃይል ማመን ነው። ማመን ግን የስጋና ኃይል ሁሉ ይጥላል። በእምነት ፊት የሰራዊት ብዛት የመሳሪያ ክምችት ምናምንቴ ነው። ስለዚህ ያለ ጦር መመጣጠን ያለ ትጥቅ መመጣጠን ማሸነፍ ከፈለግን ማመን ነው የሚያስፈልገው። ሌሎች ሀገሮችን እየወረሩ የሚዋጉ ብዙ ጊዜ ውጤታማ አይሆኑም። ምን ይመስላችኋል? እነኛ ሰዎች በጣም ጦረኞች ስለሆኑ ነው? አይደለም። መልክዓ ምድሩ ጭምር ስለሚዋጋቸው ነው። የነሱ መልክዓ ምድር ስለሆነ ለነኛ ሰዎች መልክዓ ምድሩ ያግዛቸዋል። ይህች ዓለም የዓለማውያን ነች። በስጋ ጦርነት ስንመጣ መልክዓ ምድሩም ያግዛቸዋል። በእምነት ግን ያለውንም የሚመጣውንም ዓለም መግዛት እንችላለን። እግዚአብሔር ይመስገን። እግዚአብሔር ይዋጋል ወገኖች። ደም ሳይቃቡ ድል ማግኘት ይቻላል። ለምን? እግዚአብሔር ስለሚዋጋ። ይህንን በእስራኤላውያን ጉዞ ላይ በደንብ አይተነዋል። እግዚአብሔር ለእስራኤል ሕዝብ እንዴት እንደተዋጋ ያየነው። በዛ ዘመን የዓለም ትልቅ መንግስት የነበረው የግብጽ መንግስት ነው። ዛሬ የዓለም ልዕለ ኃያል ሀገርን አስቡ። እግዚአብሔር በዓለም ላይ ገናና የነበረውን ያንን የፈርዖንን መንግስት እግዚአብሔር በአንበጣን የተዋጋው፣ እግዚአብሔር በቅማል ነው የተዋጋው፣ እግዚአብሔር በጓጉንቸር ነው የተዋጋው። እግዚአብሔር ታላላቆችን እግዚአብሔር በተናቀ ነገር ነው የሚዋጋው። ስሙ የተባረከ ይሁን። እግዚአብሔር ለውጊያ ይነሳ እንጂ ሁሉ ሰራዊቱ ነው። እግዚአብሔር ለውጊያ ይነሳ እንጂ ሁሉ ሰራዊቱ ነው። እግዚአብሔር ሲዋጋ ፍጥረት አብሮ ያድማል። እግዚአብሔር ለውጊያ በወጣበት ዘመን የተራራ ድንጋዮች እየተናዱ ጠላት ፈጅተዋል። ድንጋይ የሚያህል በረዶ እየወረደ የአሞን ሰራዊት የሞዓብ ሰራዊት ተደምስሷል። እግዚአብሔር ሲዋጋ ግዑዙም ሰራዊቱ ነው። ለዚህ ነው እግዚአብሔር ሲጣላን ተፈጥሮም ይጣላል። ለዚህ ነው። ምክንያቱም ተፈጥሮ ለኛ የተሰጠ እንጂ የሚሰማው እግዚአብሔር ነው። እኛ በተፈጥሮ ፊት ወኪል ገዢዎች ነን። ፈጣሪ ገዢው ግን እግዚአብሔር ነው። ስለዚህ ተፈጥሮ ወኪል ገዢውንና ዋና ገዢውን ያውቀዋል። እግዚአብሔር ይዋጋል ወገኖቼ፣ ይዋጋል። እግዚአብሔር ስለሚዋጋ ነው በዘመናት ክርስትና አብቦ ያለው።
እንደ ክርስትና የተፈተነ ተራ አቅም አይደለም። የነገስታት ጉልበት የዘመተበት ሃይማኖት የለም በዓለም ላይ። ይጥፋ ያሉት ጠፉ፣ ክርስትናው ግን ይዋል። ይቅር ያሉት ቀሩ፣ ክርስትናው ግን አለ። ለምን? እግዚአብሔር ስለሚዋጋ ነው። እግዚአብሔር ስለሚዋጋ ነው። እስቲ ወደ ክፍሉ እንግባ። ርዕሳችን እግዚአብሔር ይዋጋል የሚል ነው። መዝሙር 34 ላይ ነው ያለነው። በጣም ድንቅ የሆነ መዝሙር ነው። ድንቅ የሆነ መዝሙር ነው። መዝሙሩን ስናነበው እርግማን ነው ለኛ ለአዲስ ኪዳን ነዋሪዎች የሚመጥን አይደለም የሚል ሐሳብ ምናልባት ይገባን ይሆናል። ግን እኔ አዲሱን የኖሩት በብሉይ ኪዳን ዘመን የነበሩት ናቸው። ዳዊትን ታስታውሳላችሁ። በአገር በመንደሩ መኖሪያ ያሳጣው ሰራዊት አስከትቶ የሚያስፈልገው ሳኦልን እግዚአብሔር 2 ጊዜ በእጁ ጥሎለታል። አልነካውም። እግዚአብሔር በቀባው ላይ እጄን አላነሳም ነው ያለው። ጠላቱን በእጁ ጥሎለት በመልካም ነው የሸኘው። ሳኦል እስኪደነቅ ድረስ ልቡ እስኪወጋ ድረስ። ስለዚህ እነኚህ የብሉይ ኪዳን አማኞች የአዲስ ኪዳን ኑሮ እንደነበራቸው ነው የምናየው። ከሞት በኋላ ገነትን እንደማይወርሱ ያውቁታል። እግዚአብሔርን ግን የተከተሉት ስለ ገነት አልነበረም፣ ስለ እግዚአብሔርነቱ ነው። እግዚአብሔር ስለሆነ ስለዚህ ብቻ ነው እግዚአብሔርን የተከተሉት። የብሉይ ኪዳን አማኞች በጣም የሚያስደንቅ እምነት ነው የሚገኝባቸው። በእርግጥም ጌታን በተስፋ ያገለገሉ ናቸው። በተስፋ የታመኑለት ናቸው። እምነታቸውና ጥንካሬያቸው ከኛ ከፍ ያለ ነው። ምክንያቱም እኛ ባለቀ ነገር የመጣነን፣ እነሱ ግን ተስፋውን ያገለገሉ ናቸው። ፍጻሜውን ባያዩም በሩቁ የተሳለሙና ያከበሩ ናቸው። እስቲ ክፍሉን እንየው። አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው ይላል ነብዩ። የእግዚአብሔርን በቀል ነው እየጠየቀ ያለው። ወገኖቼ ዳዊት ነግሶ ባለስልጣን ሳይነግስም ኃያል ነበረ። ነገር ግን ኃይሉን ራሱን ለማዳን ተጠቅሞበት አያውቅም። ኃይል የእግዚአብሔር እንደሆነ ያምናል። ሳይነግስ በነበረው ኃይል፣ ነግሶ በነበረው ስልጣን ዳዊት ሁሉ ጊዜ አቅሙ መንበርከክ ነው። እየው ጌታዬ፣ ተመልከተው ጌታዬ ነው የሚለው። ዳዊት እጁ ከምታመጣለት ጀግንነቱ ከምታመጣለት ድል ይልቅ የእግዚአብሔር ጣት የምታመጣለትን ድል ይናፍቅ ነበር። ወገኖቼ በሕይወት ላይ የማያጸጽተው እግዚአብሔር ሲበቀል ነው። የእግዚአብሔር በቀል ልብን ያሳርፋል። የእግዚአብሔር በቀል ከቅዱስነቱ ከጻድቅነቱ ውስጥ ይወጣል። ስለዚህ የእግዚአብሔርን በቀል ነው እየጠየቀ ያለው። አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ውጊያ በጦር ሜዳ ብቻ አይደለም። እያንዳንዱ ቀን፣ እያንዳንዱ የህይወት ገጽታ የውጊያ መድረክ ነው። የሚበድሉን የሚዋጉን ብዙዎች ሊሆኑ ይችላሉ። የወረውሩብንን ጦር መልሰን ብንወረውር ጥቅም የለውም። ለእግዚአብሔር ስንሰጥ ግን፣ መንገድ ስንለቅ ግን እግዚአብሔር ያልፋል።
የእግዚአብሔርን በቀል የሚያዘገየው የኛ ተልካሻ በቀል ነው። ወገኖቼ እግዚአብሔር ይፈርዳል፣ እግዚአብሔር ይበቀላል፣ እግዚአብሔር ዋጋን ይከፍላል። እኛ ብንተው እግዚአብሔር ይቀጥላል። ከሳሽ በሌለበትም እግዚአብሔር ከሱ ይፈርዳል። አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው ይልና ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ ይላል። ጥሩርና ጋሻ የማጥቂያ መሳሪያዎች አይደሉም፣ የመከላከያ መሳሪያዎች ናቸው። እግዚአብሔር እንዲረዳው የፈለገው አስቀድሞ ጥሩር እንዲያለብሰው ጋሻ እንዲመክትለት ነው። ጥሩር ከአንገት ጀምሮ እስከ ታች እስከ ጉልበት ድረስ የሚለበስ መከላከያ ነው። ጥሩር የለበሰ ልቡን ጦር አያገኘውም፣ ኩላሊቱን ጦር አያገኘውም፣ ጨጓራውን ጦር አያገኘውም፣ ሳምባውን ጦር አያገኘውም፣ ጉልበቱን ጦር አያገኘውም። ጋሻ የጋረደ ከአንገት በላይ ያለውን አይኑን ጆሮውን አያገኘውም። ጥሩርና ጋሻ ያዝ አለ፣ እኔን ለመርዳት ተነስ አለ። እግዚአብሔር ከማጥቃቱ በፊት እንዲከላከልለት ፈለገ። እማየውን ተቆጣጠርልኝ ነው፣ እምሰማውን ተቆጣጠርልኝ ነው፣ ልቤን ጠብቅልኝ ነው እያለ ያለው። ምክንያቱም ጠላቶቻችን ከሚጎዱን ይልቅ ለምን የሚለው ጥያቄያችን የሚጎዳን ይበልጣል። ጠላቶቻችን ከሚጎዱን ይልቅ ለምን የሚለው ይሄ ለኔ አይገባኝም የሚለው ጥያቄያችን ይጎዳል። ስለዚህ ጥሩርና ጋሻ ያዝ፣ እኔን ለመርዳት ተነስ። ወገኖቼ ትልቁ ድል የጠላቶቻችን መውደቅ ሳይሆን የኛ ጸንቶ መቆም ነው። ይሄ ነው ስብራታቸው፣ ይሄ ነው እንቅልፍ የሚነሳቸው፣ ይሄ ነው እንደ እብድ የሚያክለፈልፋቸው። ስለዚህ ብዙ በደል ሲበዛባችሁ፣ ብዙ ውጊያ ሲበዛባችሁ እግዚአብሔር ጥሩርና ጋሻን ይዞ እንዲረዳችሁ ለምኑ። በማየው በምሰማው እንዳልጎዳ ልቤን ጠብቅልኝ እያላችሁ ልባችሁን የክፉዎች ፍላጻ ከማይደርስበት ከእግዚአብሔር ዙፋን ስር አስቀምጡት፣ ባደራ ስጡት። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። አሁን ደግሞ የማጥቃት መሳሪያ ነው። ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። እግዚአብሔር ጠላትን በማዘግየት፣ እግዚአብሔር ጠላትን አቅም የለሽ በማድረግ፣ እግዚአብሔር ለጠላት የቤት ስራ በመስጠት ልጆቹን ይታደጋል። ለጠላቶቻችን እግዚአብሔር አጀንዳ እያበዛባቸው እኛን ደግሞ ይታደጋል። እስራኤልን ሊዋጉ በወጡት ላይ እግዚአብሔር በጆሮአቸው አንድ ወሬ ነበር የሚለቅባቸው፣ የሽብር ወሬ። እስራኤልን ከማሳደድ ይመለሳሉ። እግዚአብሔር ይነሳ እንጂ የተከማቹብን ሁሉ ለእጁ አይደለም ለጣቱ አይበቁም። በፊቱ በጣም ትንሽ ናቸው። በእግዚአብሔር ኃይል ፊት ሁሉ እንደ በረዶ የሚሟሟ ነው። ሁሉ እንደ ፈሳሽ የሚቀጥን ነው። በብርታቱ ፊት ማንም መቆም አይችልም። እኛም የቆምነው በፍቅሩ ፊት እንጂ በብርታቱ ፊት አይደለም።
እኛ ፀሐይ ያለችበት መሄድ አንችልም። ፀሐይ ያለችበት ብንሄድ እንቀልጣለን። ያለንበት ድረስ ፀሐይ ትመጣለች። ስለዚህ ታሞቀናለች። እግዚአብሔር ያለበት ድረስ እልዕልና ክብሩ መጠጋት አንችልም፣ እንቀልጣለን። ያለንበት ድረስ እግዚአብሔር ይመጣል። የፍቅሩን ፀሐይ ያሞቀናል። እግዚአብሔር ወደሱ የመጣ ነው፣ ወደኛ ስለመጣ ነው። የሚያሳድዱኝን መንገዳቸውን ዝጋ። የእስራኤል ልጆች ታስታውሳላችሁ፣ ከፊት የኤርትራ ባህር፣ ከኋላ ደግሞ አሳዳጅ ተበቃይ የፈርዖን ሰራዊት እየገሰገሰባቸው ነው። በባህሩና በጦሩ መካከል የእስራኤል ልጆች አጣብቂኝ ውስጥ ነው የገቡት። ፈርዖንና ሰራዊቱ የቀራቸው መዓት ነበረ። ንጉሱ ግብጽ ምድር እያሉ ቢሞት ሰራዊቱ ይጨርሳቸዋል። ስለዚህ እነሱን አወጣና 11ኛውን ተአምር በኤርትራ ባህር እግዚአብሔር መፈጸም ነበረበት። ፈርዖን ከነሰራዊቱ መስጠም ነበረበት። በግብጽ ሳሉ ነው 10 ተአምራት። 11ኛው መደምደሚያው የኤርትራ ባህር ነው። የእስራኤል ልጆች ተጨነቁ። እግዚአብሔር ግን በጠላት መንደር ጨለማ አደረገ፣ ከፈላቸው። እግዚአብሔር ወደ ህዝቡ ያበራል፣ እግዚአብሔር ወደ ጠላት መንደር ደግሞ ይጨልማል። የሚያሳድዷቸውን መንገዳቸውን ዘጋ እግዚአብሔር። ስሙ ይባረክ። ዛሬም ብዙ አሳዳጅ ሊኖርብን ይችላል። አሳዳጅ ምን ጊዜም ከጀርባ የሚመጣ ነው፣ ከፊት ለፊት የማይመጣ ወዳጅ አይደለም። ከኋላ የሚመጣ ሁሉ ባላጋራ ነው፣ አሳዳጅ ነው። ደግሞ የማናየው ነው። ከማናያቸው እያየ እግዚአብሔር ይጋርደናል። እግዚአብሔር ይመስገን። ያላችሁት ሳይሞከርና ሳይመከር ቀርቶ አይደለም። እግዚአብሔር ስላልጣላችሁ አይታችሁት ከተሻገራችሁት አይቶ ያሻገራችሁ ይበዛል። ከሚሊዮን አንድ ሲገለጥ ትባንናላችሁ። አንዳንዱ ካለፈ አመቱ ነው። ባለፈ በአመቱ ስትሰሙት ትደነግጣላችሁ። በዋናው ላይ ብትሰሙት ስኖሩ እግዚአብሔር በእውቀቱ ያዳነን እዚህ ደርሰናል። ስሙ የተባረከ ይሁን። ትላንትም በማንነታችን አይደለም እግዚአብሔር የጠበቀን፣ ነገም ለማንነታችን አይተወንም። እግዚአብሔር የሚያሳድዱኝን መንገዳቸውን ዝጋ፣ ነፍሴን መድኃኒትሽ እኔ ነኝ በላት። ለምንድነው የገዛ ነፍሱን እንዲያናግርለት የፈለገው? ለምንድነው? እቺ ነፍስ በእኛ ውስጥ ብትሆንም ለኛ ማትገዛ ናት። እንደ ነፍስ እምቢባይ የለም፣ እንደ ነፍስ ኃይለኛ የለም፣ እንደ ነፍስ ሞገደኛ የለም። አሁን አመንኩ እንላለን፣ መልሰን ነው ፈራው እንላለን። አሁን ዘምር ነው የሚለኝ እንላለን፣ እንቦርቃለን፣ ወዲያው ደግሞ ክስም እንላለን። ነፍሳችን ከቀኑ በላይ ነው የምትለዋወጠው። ስለዚህ ነፍሱን እግዚአብሔር እንዲያናግርለት ጠየቀ። ይዞ የሚጓዘው ማመንና አለማመንን ነው። ነፍሴን መድኃኒትሽ እኔ ነኝ በላት። ሌላ ታዳጊ እየፈለገች ነው፣ ሌላ ረዳት እየፈለገች ነው። እኔ ነኝ የምረዳሽ። ረድኤት ከሌለበት አትድከም ይበላት። ያድኑናል ብለን የታመናቸው አልችልም ብለው አይሸኙንም፣ መልሰው ይወጉናል። ይረዱናል የምንላቸው የሚያሳድዱን ነው የሚሆኑት። ስለዚህ ታዳጊ
ረዳት፣ አዳኝ እግዚአብሔር ብቻ ነው። መድኃኒትሽ እኔ ነኝ በላት። መድኃኒት ታስታውሳላችሁ? መድኃኒትን እስቲ አስቡት። ገዳይ የተባለው በሽታ ላይ ገዳዩን ይገርልና እኛን ያሳርፈናል። ገዳዩን ገርሎ እኛን የሚያሳርፍ መድኃኒት እግዚአብሔር ነው። ይሄ እግዚአብሔር ይልቁንም በአዲስ ኪዳን የሞት መድኃኒት አለ። ለሞት ሞትን የከፈለው ያ ክርስቶስ የሞት መድኃኒት ነው። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉም። ልብ አድርጉ። ነፍሳችንን ነው ጠላት የሚፈልገው፣ አካላችንን አይደለም። የስሜት ስብራታችንን ነው፣ የውስጥ መድቀቃችንን ነው። ጠላት እዛ ላይ ነው የሚያተኩረው ወገኖቼ። ነፍሴን የሚሹ ሁሉ ይፈሩ፣ ክፋትን በእኔ ላይ የሚያስቡ ይፈሩ ይሸማቀቁ ነው። ወደ ኋላቸው ይበሉ። እንደውም በሌላ ስፍራ ላይ ታማኝ የነበረው አማካሪው አኪጦፌልና ልጁ አቤሴሎም ሁለቱ መከሩበት ዳዊት ላይ፣ ከዙፋን ነቅለው አባረሩት። ዳዊት ግን በመንገድ ላይ እግዚአብሔር የአኪጦፌልን ምክር ስንፍና ያድርግበት ያለ ጸለየ። ምን ማለት ነው? ሰነፍ ማለት ካልጋው የማይወርድ፣ ካልጋ ከወረደ ከመቀመጫ የማይነሳ፣ ከመቀመጫ ከተነሳ ከቤት የማይወጣ። የአኪጦፌልን ምክር ካልጋ የማይወርድ አድርገው ነው እኮ ስንፍና አድርገው፣ ማሰብ ብቻ አድርገው፣ ከመቀመጫው የማይነሳ አድርገው፣ ከጠረጴዛ የማያልፍ አድርገው። እግዚአብሔር የጠላቶቻችንን ሐሳብ ብቻ አድርጎ ባያስቀረው ኖሮ ይሄኔ በህይወት አንኖርም ነበር። በነፋስ ፊት እንዳለ ትቢያ ይሁን ይላል። በነፋስ ፊት ያለ ትቢያ ይበናል፣ አድራሻም የለውም። እግዚአብሔር ለፍርድ ሲነሳ ክፉዎች ያፍራሉ፣ ይሸማቀቃሉ፣ ወደ ኋላቸው ይመለሳሉ። አድራሻቸው እስከማይገኝ ነው የሚመጡት። የእግዚአብሔርን መልአክ ያስጨንቃቸው፣ መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔር መላእክት ለእግዚአብሔር ሕዝብ ይዋጋሉ። እግዚአብሔርን ስንፈራ በዙሪያችን ይሰፍራሉ። በእግዚአብሔር ስናምን የእግዚአብሔርን ሰልፍ ይሰለፋሉ። የእግዚአብሔርን መልአክ ያስጨንቃቸው፣ መንገዳቸው ዳጥና ጨለማ ይሁን። የማጥ መንገድ አይዘለቅም። አንድ እግር ገብቶ አንዱ እስኪወጣ ጭንቅ ነው። አንዱ ስታወጡ አንደኛው ይቀራል። የጨለማ መንገድም ልክ እንደዚህ ነው፣ አይዘለቅም። በጨለማ ውስጥ ሰው የመሄድ ፍላጎት እንጂ የመሄድ ብርታት የለውም። ስለዚህ መንገዳቸውን ዳጥና ጨለማ አድርገው ክፋታቸውን ይፈጽሙ ዘንድ ቀንም ነፃነት አትስጣቸው። የክፉዎች ክፋት በሙሉነት ቢፈጸም የሰው ልጆች እንኳን አይኖሩም ነበር። እግዚአብሔር ግን የክፉዎችን መንገድ ዳጥና ጨለማ ያደረገው። የእግዚአብሔር መልአክ ያሳዳቸው። የእግዚአብሔር መልአክ የት ነው የሚያሳድዳቸው? ከህሊና ያሳድዳል። መራቆት፣ እርግጠኛነት ማጣት ይምጣባቸው እያለን ያለው ነብዩ ለእግዚአብሔር ፍርድ እያስተማረ አይደለም ያለው። በክፉዎች ላይ ያለው የእግዚአብሔር የቅጣቱ አንቀጽ ይሄ ነው። ክፉዎችን በመጨረሻ የገዛ ህሊናቸው ይከዳቸዋል። ያንን ነው እየተናገረ ያለው። በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና
ወጥመድ ልክ በመንገዳችን ትክክል የተቀመጠ ነው። ስለዚህ አላሳልፍ የሚል ተግዳሮት ነው። ክፉዎች መንገዳችን ላይ ነው የሚቆሙት። ተስፋችን ፍጻሜያችን ያሳስባቸዋል። እኛ ራሳችንን እንደምንቀው ጠላቶቻችን አይንቁንም። መድረሻችን ትልቅ ሆኖ ነው የሚታያቸው። አንዳንዴ ገደልን እያሉ እንኳን አያምኑንም፣ ይፈሩናል። ኢየሱስን ገለው እኮ ጠባቂ ያቆመዋል። ገለውም አይረጋጉም። ለምን ስንል ክፋት ሁልጊዜም እርግጠኛነት ያሳጣል። ገሎም እንዳይረጋጋ ያደርገዋል። እርግጠኝነት ያለው በእግዚአብሔር ሰላም ውስጥ ነው። ወገኖች እርግጠኝነት በገንዘብ አይገኝም። ክርስቶስ የሚሰጠው ጸጋ ነው። ወጥመድ ይሄ ብቻ አይደለም ወገኖች፣ አባባይም ነው። በወጥመድ ውስጥ የምንፈልገው ነገር አለ። የምንፈልገውን ነገር ለመያዝ ስንመጣ የማንይዘው ሞት ይጨብጠናል። ስለዚህ ጠላት በኃይል ብቻ አይደለም የሚመጣው፣ በማባበል መንገድም በሚመስል መንገድም ይመጣል። በወጥመዳቸው ሽንገላቸው ሊሆን ይችላል፣ በጀታቸው ሊሆን ይችላል፣ ቁልምጫቸው ሊሆን ይችላል። ጠላት በዚህ ሁሉ መንገድ ይመጣል። ወጥመድ ኃይል ብቻ አይደለም፣ አባባይ ባህሪም ያለው ነው። አታላይ ባህሪም ያለው ነው። ስለዚህ ወገኖቼ የምንፈልገውን ነገር ሁሉ ማመን የለብንም። ወጥመዳችን ሊሆን ይችላል። የሚያስፈልገኝ የቱ ነው ማለት ያለብን። ከምንፈልገው ነገር ውስጥ የሚያስፈልገን አንድ ወይም ጥቂት ነው ተብሏል። የሚያስፈልገው አንድ ወይም ጥቂት ነው አላት ጌታ ለማርታ። ማርታ ግን የምታስበው ብዙ ነው፣ ብዙ ነው። የምንፈልገው እጅግ ብዙ ነው፣ የሚያስፈልገን ግን አንድ ወይም ጥቂት ነው። ስለዚህ ወገኖች የምንፈልጋቸው ነገሮች በራሳቸው ወጥመድ ሊሆኑ ይችላሉ። ጠላት ወጥመድን ይሸሽጋል። ነፍሴን በከንቱ አበሳጭተዋታልና ያላወቁት ወጥመድ ይምጣባቸው፣ የሸሸጉትም ወጥመድ የያዛቸው፣ በዚህ ወጥመድ ውስጥ ይውደቁ ይላል እግዚአብሔር። ሁሉ ጊዜ የጠላትን ትጥቁን ወደ ራሱ ነው የሚያዞርበት። ወደኛ የተደገነ የጠላት ቀስት እግዚአብሔር ይገለብጠዋል፣ ወደ ራሱ ያደርገዋል። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። የእግዚአብሔር አዳኝነት ከሞት ብቻ አይደለም ወገኖቼ፣ ከጠላትም እግዚአብሔር ያድናል፣ ከክፉ ሰራተኞችም እግዚአብሔር ያድናል፣ በልባቸው ተንኮል ከሸመቁም እግዚአብሔር ያድናል። አጥንቶች ሁሉ እንዲህ ይሉሃል፣ አቤቱ እንዳንተ ማን ነው? በእውነት እንደ እግዚአብሔር ማን ነው? እያየ የሚያሻግር ለረድኤት የሚሰማ እንደ እግዚአብሔር ማን ነው ወገኖቼ? የሚሆንብንን ሁሉ ማወቅ አስፈላጊያችን አይደለም። የሚረዳንን ማመን ብቻ ነው አስፈላጊያችን። ወገኖቼ ዝርዝሩ ያደክማል፣ አያስፈልጋችሁም። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል ይላል። በቃ በእውቀት እንዳጸደቅከኝ በእውቀት አሻግረኝ። መስማትም አልፈልግም፣ ማየትም አልፈልግም። እግዚአብሔር ይመስገን። ችግረኛን ከሚቀማው እጅ፣ ችግረኛና ድሃውን ከሚነጥቀው እጅ ታድነዋለህ። ችግረኛ ያለው በጣም ትንሽ ነገር ነው፣ እሷኑ መንጠቅ የግፍግፍ ነው። ስለዚህ ጠላት ችግረኛነቱን እንኳን አልናቀው፣ እሱን መንጠቅ ነው የፈለገው። ታማሚ ናችሁ፣ ግን አሁንም ጠላት አለ። ችግረኛ ናችሁ፣ አሁንም ጠላት አለ።
ብዙ አልተመቻችሁም፣ አሁንም ጠላት አልናቃችሁም። እግዚአብሔር ለኛ የሚሰራው የሚጋግረውን እንጀራ ቀድሞ የሚሸተው ጠላት ነው። እናንተ ዛሬ ላይ ነው የምትዘገዩት። ጠላት ግን አሻግሮ እግዚአብሔር ያዘጋጀውን የሚያየው። ትልቅ ውጊያዎች ካሉብን ትልቅ ፍጻሜዎች አሉን ማለት እኮ ነው። ልብ አድርጉ። ይሄ ክፉ የምንለው ሰይጣን በዘመናት በውጊያ የሰለጠነ ነው። በከንቱ አይዋጋም፣ በነፃ አይዋጋም። ስለዚህ ውጊያችን በራሱ መድረሻችን ትልቅ መሆኑን ያበስረናል። የክፋት ምስክሮች ተነሱብኝ፣ የማላቀውንም በእኔ ላይ ተናገሩ። ምን ማለቱ ነው? እኔ ነኝ አላልኩም፣ ነህ አሉኝ። ስለበጎ ክፋትን መለሱልኝ፣ ነፍሴንም ልጆችን አሳጧት፣ ወዳጆችን አሳጧት ነው። ስለዚህ እነኚህ ባላጋራዎች የሩቅ አይደሉም ማለት ነው፣ የቅርብ ናቸው፣ በጎ ያደረገላቸው ናቸው። ስለበጎ ክፋትን መለሱልኝ፣ ነፍሴንም ልጆችን አሳጧት፣ ወዳጆችን ማለት ነው አሳጧት፣ አሳደሙብኝ ነው። እኔስ እነሱ በታመሙ ጊዜ ማቅ ለበስኩ፣ ነፍሴንም በጾም አደከምኳት። ጸሎቴም ወደ ብብቴ ተመለሰ። ለወዳጄና ለወንድሜ እንደማደርግ አደረግው፣ ለእናቱም እንደሚያለቅስ ራሴን ዝቅ ዝቅ አደረግው። በእኔ ላይ ተሰበሰቡ፣ ደስም አላቸው ይላል። በክፉ ቀናቸው እኔ ጸሎተኛ ነበርኩኝ። በእኔ ክፉ ቀን ለመጸለይ አይደለም፣ የዛ ክፉ ቀን አምጮች እነሱ ሆኑብኝ። በጨለማ ቀናቸው ጨካኝ አልነበርኩኝም። እነርሱ ግን የመጣብኝን ጨለማ አይደለም ራሳቸው ጨለማ አመጡብኝ ነው እያለ ያለው። ስለዚህ ከዘራው በጣም በተቃራኒ ነው እያጨደ ያለው። አዎ ወገኖች፣ ሰው ላይ የምትዘሩትን የምታጭዱት እግዚአብሔር ማሳ ላይ ነው። ሰው ላይ የምትዘሩትን የምታጭዱት እግዚአብሔር ማሳ ላይ ነው። ፈተኑኝ በሳቅም ዘበቱብኝ ይላል። ጥርሳቸውንም በእኔ ላይ አንቀጫቀጩ ይላል። አሁን እነኚህ ባላጋራዎች ሲያገኙ ወዳጅ መሳይ ናቸው። መሳም የሚችሉበት ናቸው፣ መሳቅ የሚችሉበት ናቸው። ግን ውስጣቸው በጣም ክፋት ነው የተሞላ ነው እያለ ያለው። አዎ ወገኖቼ፣ ሸንጋዮች በእኛ ዘመን ብቻ አይደለም፣ ይሄው በዳዊት ዘመንም ነበሩ። ግን አወዳደቃቸው የኋሊት ነው። ሰው ረጅም ዘመን ተደላድሎ ለመኖር ነው የሚሸነግለው። ሽንገላ ግን ዘመን ያሳጥራል። የሸንጋዮች ዘመናቸው ግማሽ አይሞላም ነው የሚለው። ወደ መጨረሻው እንሂድና እንፈጽመው ክፍሉን። ጽድቄንም የሚወዷት ደስ ይበላቸው፣ ሐሴትን የሚያደርጉ የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትር ይበሉ ይላል። አሁን ደግሞ ወዳጆቹን የመከራ የክፉ ቀን ባልንጀሮቹን ነው እየጋበዘ ያለው። ለምን? ለምስጋና። የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትር ይበሉ። እግዚአብሔር ሰላማችንን በጣም ነው የሚፈልገው። ይልቁንም ቤተ መቅደስ ብሎ ስለጠራን ከቤተ መቅደስ ባህሪያት የመጀመሪያው ቤተ መቅደስ ጸጥታ ይፈልጋል። ስለዚህ እግዚአብሔር ሰላማችንን በጣም ነው የሚፈልገው፣ በጣም ነው የሚፈልገው። ሰላማዊ ካልሆንን እግዚአብሔር ለኛ ያሰበልንን ነገር መመልከት አንችልም። ሰላማዊ ካልሆንን ወገኖች መደናበር ይመጣል። አራዊት ሁሉ ጊዜ የሚሰሩትን ስራ ታያላችሁ። መንጋውን በሙሉ ያባርሩ፣ በድምጻቸው ያውኩታል። ስለዚህ ከመንጋው አንዷ በድምጹ ታውካ ትነጠላለች። በድምጹ ያወካትን እሷን ነው የሚከተለው። ስለዚህ ሰላም ማጣት፣ መደናገር ለሚያባረር ለጠላት ኢላማ መሆን ነው።
በሁከት ውስጥ የምንወስነው ውሳኔ ትክክለኛ አይደለም። ጠላት አውኮን የሚያጸጽት ውሳኔ ያስወስነናል። ስለዚህ ሰላማችን ሁል ጊዜም ለማያጸጽት ውሳኔ፣ ሰላማችን ሁል ጊዜ እግዚአብሔርን በጌትነቱ ዙፋን ለማየት፣ ሰላማችን ሁል ጊዜ በምስጋና ለመቆም ይረዳናል ወገኖቼ። ብዙዎቻችን ለሰላማችን ጠንቃቃዎች አይደለንም። ለሰላማችን ከምንጠነቀቀው ይልቅ ለቤታችን በር የምንጠነቀቀው፣ እንደገና ለኪሳችን ዚፕ የምንጠነቀቀው ይበልጣል። በትልቁ መጠንቀቅ ያለብን ለሰላማችን ነው። ሰላማችሁን የሚያውክ ከሆነ ማንኛውም ግንኙነት ድጋሚ ሊታይ ይችላል። ሰላማችሁን የሚያውክ ከሆነ ማንኛውም ንባብ እንደገና መታየት አለበት። ሰላማችንን የሚያውከን ነገር ጋር መገኘት የለብንም። ስለዚህ ሁሉ ጊዜ ሰላማችንን መጠበቅ አለብን። ሰላማችንን የሚያውኩ ነገሮችን እስከ መጨረሻው መጨለጥ የለብንም ወገኖች። የባሪያውን ሰላም የሚወድ እግዚአብሔር፣ ስለዚህ እግዚአብሔር ለኛ ያለውን እቅዱን በየዕለቱ ማሳወቅ ይፈልጋል። ይሄን እቅድ ግን በንጹህ ልብ የምንቀበለው ሰላም ሲኖርን። ሰላም የሌለው ሰው ምንጩ የደፈረሰ ነው። ስለዚህ ሊያረካ ሊጠጣ አይችልም። ምንጩ እስካልደፈረሰ ድረስ በደንብ መጠጣት ይቻላል። ምንጩ እስካልደፈረሰ ድረስ በትክክል መልካችንን ማየት ይቻላል። በሰላም ውስጥ ትክክለኛ መልካችንን ማየት እንችላለን። ሰላም ከሌለን የገዛ መልካችን ሁሉ ይሰወረናል ወገኖች። ምላሴ ጽድቅህን ሁሉ ጊዜ ምስጋናህን ይናገራል። ምላሴ ሁሉ ጊዜ አንተ እውነተኛ ነህ ይላል ነው። ሁሉ ጊዜ ምስጋናህን ይናገራል። እግዚአብሔር ይመስገን። አንተ እውነተኛ ነህ። የክፉዎችን ተንኮል ያመጽ መንገዳቸውን እያየ ትዘጋዋለህ። አንተ እውነተኛ አምላክ ነህ። አንተ ለባሪያ ለልጅ ትዋጋለህ። አንተ ከወጥመዱ ከሚያባብለው ሁሉ ታስመልጣለህ። አንተ ሰላሜን ትወዳለህ፣ መረጋጋቴን ትወዳለህ፣ ማረፌን ትወዳለህ። በየዕለቱ ደግሞ ለኔ ያለን እቅድ በትክክል የምገነዘብልህ ህሊናዬ ሰላም ሲሆን ነው። ስለዚህ እግዚአብሔርን አክብሩልኝ እያለ ነው ያለው። ዛሬም ያለነውን አማንያን ዳዊት እየጋበዘን ነው ያለው። እግዚአብሔር ሆይ አንተ ተዋጊ አምላክ ነህ። በእውነት እናመሰግናለን። ስለ ህዝብ የምትዋጋ አምላክ ነህ ጌታ ሆይ። ሁሉን የምትችል አምላክ፣ ባይን ጥቅሻ የጠላትን ሰራዊት ሁሉ የተከማቸውን መንጋ ሁሉ የምትበትን፣ የአራዊትን መንጋ ሁሉ የምትበትን በእውነት እናመሰግናለን። አንተ በፍጥረት ትዋጋለህ፣ አንተ በብርሃን ትዋጋለህ፣ አንተ በድምጽ ትዋጋለህ፣ አንተ በማይገመት በተናቀ ነገር ኃያላንን ትጥላለህ። በእውነት እግዚአብሔር አንተ ትልቅ ተዋጊ አምላክ ነህ። ሁሉን የምትይዝ ጌታ ሆይ እንደ ቸርነት ደግሞ ሰላማችንን አንተ እንድትጠብቅልን ጌታ እግዚአብሔር ለሰላማችን ግዴለሽ በሆንበት ነገር ሁሉ ደግሞ ያንተን የጠራ ሰላም ጌታ ሆይ በውስጣችን እንድትተክል ያንተን የጠራ ዓላማ የምንገነዘብበትን ሰላምን በውስጣችን እንድታስቀምጥ አቤቱን ማልደሃለን። የሚያውከን ነገር ሁሉ በስምህ የተቆረጠ ይሁን። እግዚአብሔር የዘላለም አምላክ ሆይ እንደ ቸርነትህ ለባሪያዎች ሰላምን እንጀራ ፍቅርን ደግሞ የሚያረካ ውሃ አድርገን እንድትሰጠን እንጠይቃለን። ስለረዳህን ከኛ ጋር ስላለህ ከልብ እናመሰግናለን። አንተ ተዋጊ ነህ ጌታ ሆይ፣ ለኛ ትዋጋለህ። አይችሉህም፣ ተመስገን። አይቋቋሙህም፣ ስምህ ብሩክ ይሁን። ከምትረዳን አንተ ከሚዋጉን በላይ ስለሆንክ እናመሰግናለን። በኢየሱስ ክርስቶስ በጌታችን በእርሱ ያለ ክብር ጽን ለአንተ ይገባሃል። ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።